በሳፋሪ ሰሚት የተፈጠረው ነገር ምንድነው? አንድ ክርስቲያን ወጣትና አንድ ኦርቶዶክሳዊ ሲጋጩ አይተናል። የተጋጩበት ኬዝ ምንድነው? ወንጌል ወይስ ወንጀል ነበር የተፈጠረው? ወዳጄ ስዕል አያድንም፣ ማርያም አታድንም፣ መላእክቶች አያድኑም። አንዳንድ ዘማሪዎች የሚዘምሩት መዝሙር የራሳቸው የግል ሐሳብ ወይስ የእግዚአብሔር ሐሳብ? በዚህም ጉዳይ ላይ የምናወራ ይሆናል። የሆነ በቃ የሚያባብል የሚጣፍጥ ቃሎች ሞልቷል። እኛ ጋር ብታዩ በጣም የተቀባቡ ቃሎች በጣም እኛ ጋር በሽ ናቸው፣ ሞልተዋል፣ ብዙ ናቸው። እግዚአብሔር አይሸወድም። በዚህ ዘመን ያሉ ነቢያቶች የእግዚአብሔርን መንግስት እያስከበሩ ወይም የክርስትና ህይወትን እያስከበሩ ወይስ እያሰደቡ ነው አሁን ላይ ያሉት? እንዲህ ነቢያት ከበዙ በኋላ ቤተክርስቲያን ተከበረች ወይ? ቤተክርስቲያን በጽድቅ ታወቀች ወይ? ቤተክርስቲያን ተከበረች ወይ? መቀለጃን እንዲሆን ነው። በቲክቶኩ በምኑ ዋና ጆክ የሚሰራው በማን ነው? እነዚህ ነቢያቶች በሚሉት በሚሰሩት አይደል እንዴ? በዚህ ቪዲዮ ላይ የምታዩቸው ሰዎች የምር የእግዚአብሔር መንፈስ ነክቷቸው ወይስ በቅዠት ህይወት ውስጥ እየተመላለሱ ነው ያሉት? ፓቲቫናማ ሺካታዳባ ኢፓኒካታስ አቤት አባት። እነዚህንና የተለያዩ ቪዲዮዎችን አጠናክረን ይዘን መጥተናል። በእነዚህ ቪዲዮዎች ላይ የራሳችንን ሐሳብ የምንገልጽ ይሆናል። ሐሳባችሁን አስተያየታችሁን በመስጠት ከጎናችን እንድትሆኑ እንድታበረታቱን፣ ማንኛውንም የግል ሐሳቦቻችሁን በኮሜንት መስጫ ላይ ለማስቀመጥ እንዳይፈሩ። ጸጋ ምሕረት ከሁላችሁም ጋር ይሁን። ወደ ቪዲዮ እንቀጥላለን። መጽሐፍ ቅዱስ ውስጥ ዓይንህን ገልጸህ ዓይንህን ጨፍነህ ጸልይ የሚል የለም። ዓይንን ገልጸ ጸልይ የሚልም የለም። አሁን ለኦርቶዶክሶች ምን መልሰው መልስ ዓይንህን ገልጸህም አፍጠህም ጸልይ የሚል የለም። ዓይንህን ጨፍነህ ጸልይ የሚል የለም። ተንበርክከ ጸልይ የሚል የለም። ቆመህ ጸልይ የሚል የለም። እጅ ዘርግተህ ጸልይ የሚል የለም። በአጠቃላይ ለጸሎት የተሰጠ አካላዊ ፎርሙላ የለም። ጸሎት በምንድን የሚጸልየው? ይሁዳ በመልእክቱ ምን ብሎ ጻፈ? በመንፈስ ቅዱስ እየጸለያችሁ። ጳውሎስ ምን አለ? እንዴት ልንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ ወይም መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል። በእኛ ውስጥ ሆኖ ይጸልያል። መንፈስ ቅዱስ ይጸልያል። ስለዚህ ጸሎት አካላዊ ፎርሙላ በመጽሐፍ ቅዱስ ውስጥ የለው። በምንድን ነው የሚጸልየው ጸሎት? አቤት ጳውሎስም እንደነገረን በይሁዳ መልእክት እንደተጻፈ በመንፈስ ቅዱስ ኃይል ነው የሚጸልየው። ታዲያ አካላዊ እንቅስቃሴህን ማን ነው የሚወስነው ነው? ጋር ስትሄድ በመንፈስ ቅዱስ ስለማይጸልዩ ለአካላዊ እንቅስቃሴያቸው ስርዓት ተበጅቷል፣ ትምህርት ተሰጥቷቸዋል። ቀጥሎ እንዲህ ትላለህ፣ ቀጥሎ እንዲህ ታረጋለህ። እንቅስቃሴው በዓለም አቀፍ ደረጃ ኦልሬዲ ተሰርቶ ስቴፖች የእምነቱ መሪዎች አውጥተውላቸዋል። ለምን? በመንፈስ ቅዱስ እማትጸልይ ከሆነ የግድ የሆነ ነገር ሊደነገግልህ ያስፈልጋል። ከዛ ውጪ መንፈስ ቅዱስ ነው በውስጤ ቁም ያለኝ ብለህ ብትቆም ቁጭ በል ትባላለህ። አይ ቁጭ በል ብሎኛል ብለህ ቁጭ ብትል ተንሱ ለጸሎት ይልሃል። ድንጋጌ አለ፣ ያን ተከተለ ነው፣ ፎርሙላ አለው። በአይሁድም እምነት መጽሐፍ ቅዱስ ላይ ስለ መጸለይ ሲናገር እግዚአብሔር መንፈስ መሆኑን ይናገራል። ሉቃስ መጽሐፍ ላይ እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ይገባል ይላል። መጽሐፍ ቅዱስ እንደሚናገረው ወንድሜ ዳዊት ፋሲል በግልጽና ልንረዳው በምንችል በቀላል አገላለጽ ሐሳቡን እየገለጠ ነውና ይሄ መጽሐፍ ቅዱስ ላይ የተደነገገ የጸሎት ስታይል እንደሌለ ይናገርና ግን ይሄንን መቀበል ያልወደዱ ሰዎች የራሳቸው መስፈርት ያወጣሉ። መንፈስ ቅዱስ በልብ ተንበርክከ ጸልይ ሲል ተንሱ ለጸሎት ይልሃል። ተነስተህ ስትጸልይ ደግሞ ተቀመጥ፣ ስርዓት አክብር እያሉ ከእግዚአብሔር ሐሳብና ዕቅድ ውጪ ግራ የገባውን ሐሳብ እያነሱ እንድትጸልይ ወይም የጸሎትን መስመር በእነሱ ባመጡት ላይን ውስጥ ገብተህ እንድትሄድ ያደርገዋል። መጽሐፍ ቅዱሱ ግን የሚለው እግዚአብሔር መንፈስ መሆኑን በግልጽ ይናገርና የሚያመልኩትን በእውነትና በመንፈስ ሊያመልኩት ይገባል ይላል ነው። ከእውነትና ከመንፈስ ብቻ መሆን አለበት እላለሁ። እግዚአብሔር ያወጣው ስርዓት ባይኖርም ግን ከእውነትና ከመንፈስ እግዚአብሔርን ልናመልክ ይገባል። ሰው ባወጣው ኦርዲናሪ ወይም ላይን መስመር ውስጥ
እንድንጸልይ መጽሐፍ ቅዱስ አዘን ወይም አይመራንምና ከዛ አንፃር ዳዊት ፋሲል ቆንጆ የሆነ ሐሳብ የሰጠ ነው። የዳዊት ፋሲል ትምህርቶችን ሁላችሁም እንድትከታተሉ እንድትማሩ በጌታ ፍቅር ጋብዛችኋለሁ። ወደ ሁለተኛ ቪዲዮ ስንሄድ ይሳኮርና የኤልቬዜት ወይም ደግሞ ካልተሳሳትኩ ብቻ እርግጠኛ አይደለም የሆነ ኢቨንት ኦርጋናይዘር ከሆነች ከአንድ ሴት ጋር አይ ቲንክ ሌላ ሀገር ይመስለኛል ውጭ ሀገር ላይ ኢንተርቪው እየተደረጉ ነውና ይሳኮር ሲገረጣ ላሳያችሁ። የምሬን ይሳኮር ሲገረጣ ነው ማሳያችሁ። እዚያ ቪዲዮ ላስጀምረውና ላሳያችሁ። What's up YouTube? I'm here with Ruth and Isakor. Okay, the challenge of today, I show you car brands and then you guess the brand. Okay, what car is that? BMW ስለ መኪና ብራንዶች ነው የሚጠይቃቸውና የመኪና ብራንድ ያሳያቸውና የመኪና ብራንዱ ስሙ ምን እንደሆነ ነው የሚጠይቀው። እዚህ ጋር ይሳኮር ብቻ ተመልከቱልኝ። BMW Chevrolet okay. Mercedes Audi. Wow. How do you know these cars? I'm in the business. So አቅሟ ተናገሪ። You only feel this one. What's this one? Mazda? No. It's I'm going to give you a hint. It's Ferrari. Not Ferrari. It's one of the loudest cars in Uganda, like street cars in Uganda, most driven street cars. ተው ይሳኮር ተው። It's my first time in Uganda. I have no information about Uganda. ዝምታ What? Japanese car. Japanese car. Yeah. Toyota? No. It has a blue label on it with stars. የጃፓኒስ ካር ነው ያለ They ነው። mostly drive it in Canada. It's a 4-wheel drive car. Give me the first letter. Yes. በጣም የሚሻለው ይሄ ነው። ነገራችን ላይ በማገው They mostly drive it in ከሚቸኩል No. Then B. Subaru. ይሳኮር ግን ገረጣ። ኮሜንቶች ላይ ራሱ ብታዩ እግዚአብሔርን ምን ያክል እንደገረጣ በግልጽ ታያላችሁ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል። በማቴዎስ 1:21 ላይ ደግሞ ስሙንም ኢየሱስ ብለህ ትጠራዋለህ ይላል። ቢብራራልኝ። አንድ ወልዳ ስሙን አበዛችሁ ይላል። ሰማም እንደዛ ማለት ነው። ኢየሱስ አማኑኤልም ነው። አማኑኤል ብላ ልጠራው ትችላለች። እኛ ምን ጠራዋለን? ልክ እንደ ጄሆቫ፣ ኤልሻዳይ፣ አዶናይ፣ ያህዌ፣ ጄሆቫ ምን እንደሚሉ ስሞች በብሉይ ኪዳን መጻፍ ይቻላል። ዋናው ነገር እግዚአብሔር ሰው ሆኖ መምጣቱን ለመናገር ነው ነብዩ። ኢየሱስ የሚለው ስም ግን እዛ ቦታ ላይ ለኢሳይያስ ሊነገረው አይችልም። ስሙን ድንግል ትጸንሳለች ስሙንም ኢየሱስ ትለዋለች ብሎ አይጻፍም። ለምን? ኢየሱስ የሚለውን ስም ከብሉይ ኪዳን ነቢያት እግዚአብሔር ደብቆታል። ለምን? ኢየሱስ የሚለው ስም ለኢሳይያስ ሊነገረው አይችልም። ኢሳይያስ ሊጽፈው አይችልም። መርምረዋል። ማን ይሆን ስሙ? ማን ይሆን ያ ሰው የሚድንበት ስም? አማኑኤል በሚል ስም ሰው አይድንም። እግዚአብሔር በሚል ስም አይድንም። በስላሴ ስም አትድንም። የኃጢአት ስርየት እግዚአብሔር፣ ስላሴ፣ ያህዌ፣ ጄሆቫ፣ ኤሎሂም፣ አዶናይ፣ ኤልሻዳይ በእነዚህ ሁሉ የኃጢአት ስርየት የለም። የኃጢአት ስርየት እግዚአብሔር፣ ጄሆቫ፣ ኤሎሂም፣ አዶናይ፣ አማኑኤል ምን ያልናቸው ስሞች እሱ በምን የመጣበት በስጋ ሲመጣ የተሰጠው ስም ነው። በስጋ ያለ ሰው ሁሉ የሚድነው በስጋ በወጣለት ስም ነው። እንድንበት ዘንድ የሰጠን ስም ኢየሱስ ብቻ ነው። የኃጢአት ስርየት የሚገኘው በማን ስም ብቻ ነው? በኢየሱስ ስም ብቻ ነው። ለምንድን ነው አጥማቂው በአብ በወልድ በመንፈስ ቅዱስ ስም ሲያጠምቀው ተጠማቂው ግን የኢየሱስን ስም መጥራት ያለበት? ስሙን ጥራና ከኃጢአት ታጠብ። ልጆቼ ሆይ ስለ ስሙ ኃጢአታችሁ ተሰርዮላችኋልና ለተቀበሉት ሁሉ አይደለም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት። ስለዚህ አማኑኤል ብትል አትድንም። እግዚአብሔር ብትል የኃጢአት ስርየት የለውም። እግዚአብሔር ማለት የዓለም ጌታ ማለት ነው እንጂ የኃጢአት ስርየት መስጫ ስም አይደለም። ስላሴ ብትል የእግዚአብሔር ሶስትነት አንድነት ነው። ኤሎሂም፣ ኤልሻዳይ፣ አዶናይ እነዚህ ኃያል ብርቱ ፈጣሪ ምናምን ማለት ናቸው። የኃጢአት ስርየት ኢየሱስ በሚለው ስም ብቻ ነው። አንደኛ ቆሮንቶስ 6:11 በኢየሱስ ክርስቶስ ስም በአምላካችሁ መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሐዋርያት ሥራ ደግሞ መጽሐፉ ምን ይላል?
የኃጢአት ስርየት በስሙ ተሰብኮላችኋል። በስሙ ለሚያምኑት ሁሉ የኃጢአት ስርየት ይሆንላቸዋልና ምንድነው ስም? ሰው እግዚአብሔር ሲል ቢውል አጋንንትም በእግዚአብሔር ያምናሉ ይንቀጠቀጡማል። አንድ አምላክ ኤሎሂም ኤልሻዳይ አዶናይ አጋንንትም ያምናሉ ይንቀጠቀጡማል። እንደ አይሁዳዊ እምነት የያዕቆብ ሁለቱ እምነት ነው የሚሆነው። አንድ እግዚአብሔር እንዳለ፣ አንድ አላህ እንዳለ፣ አንድ ጄሆቫ፣ አንድ ኤሎሂም፣ አንድ አዶናይ፣ አንድ እግዚአብሔር፣ አንድ ዋቀዮ እንዳለ ሁሉም ያምናል። ግን እውነተኛ እምነት በኢየሱስ ክርስቶስ በኩል ወደ እግዚአብሔር ያለ እምነት ይላል መጽሐፉ። እሱ ያዕቆብ 2 ላይ የማታገኘው እምነት ማለት ነው። እና ስሙ አይገለጥም በብሉይ ኪዳን። ያዕቆብም ጠይቆት ነበር። ያዕቆብ አገኘው ኢየሱስን እና ስምህ ማን ነው አለው። ስሜ ድንቅ ነው ለምን ጠይቃለህ? ኢሳይያስም እንደው ለስሙን ለማወቅ ሞከረ። ስሙ ድንቅ ግን መካር ኃያል አምላክ ነው። የዘላለም አባት የሰላም አለቃ ነው። ስለዚህ አማኑኤል ዛት ሚንስ ኃያል አምላክ እኛ መሃል ይመጣል። ስሙ ግን ኢሳይያስ ላይ በግልጽ አልተጻፈም። ምንድንበት ስም? ለምን ድንቅና ስውር ስም ነው። እዚህ ጋር ዳዊት ፋሲል እያለ ያለው ያው የኢየሱስ ክርስቶስ ስሙ ማን ነው? ትክክለኛ ስሙ ማን ነው የሚለው ነው። መጽሐፍ ቅዱስ ላይ እግዚአብሔር በብዙ አይነት መንገድ ስሙ ተገልጿል። እግዚአብሔር ቋሚ የሆነው ስም የለም። እግዚአብሔር ኤልሻዳይ፣ አዶናይ፣ ኤሎሂም በብዙ አይነት መንገድ ያህዌ የተባለ ተጠርቷልና በአዲስ ኪዳን ግን ወይም ክርስቲያን ወይም ደግሞ ክርስቶስ ያመነ የሚድንበት አንደኛውና ዋነኛው ብቸኛው ስም በስጋ የወጣለት ኢየሱስ የሚለው ስም ነው። ለዚህም ምሳሌ ሲናገር ከነቢያቶች እግዚአብሔር ጠብቆት ወይም ለነቢያት ሳይገልጠው የመጣው ስም ማን ነው? ኢየሱስ ነው። መልአኩ ገብርኤልን መጥቶ ወንድ ልጅን ትወልጃለሽ ስሙንም አማኑኤል ይሉታል ነው ያለውና ኢየሱስን ተብሎ አልተገለጠም። ብቻ የምንድነው ወይም የዳን ነው ክርስቲያኖች የዳን ነው ምን በሚለው ስም አይደለም፣ እግዚአብሔር በሚለው ስም አልዳንም፣ በስላሴ አልዳንም። ስጋ ሆኖ በተገለጠው በልጁ በኢየሱስ ክርስቶስ ስም ድነናል። መጽሐፍ ቅዱስም ሲናገር ይላል ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ የማይታመን እያለ ይናገር ነበርና ኢየሱስ ክርስቶስ በስጋ በመምጣቱ ነው እኛ የዘላለም ሕይወትን ያገኘነውና የሚያድነው የኢየሱስ ስም ነው። የዳነውም በኢየሱስ ክርስቶስ ስም መሆኑን መጽሐፍ ቅዱስ ይናገራል። ምክንያቱም የሥላሴ ምክር ስጋ በለበሰው በኢየሱስ ክርስቶስ እኛን ማዳን ስለሆነ ማለት ነው። ከሰሞኑ በሶሻል ሚዲያ ላይ እንዲህ የጎርዮሽ ወይም የግብግብ በሚመስል መንገድ ብዙውን ጊዜ የሚታወቀው የክርስቲያኑ ወይም የፕሮቴስታንት እምነት ወይም የጴንጤ እምነት ተከታዮች ወንጌል በመስበክ አደባባይ ላይ ወጥተው ስለ ኢየሱስ ወንጌል በመናገር የሚታወቀው የፕሮቴስታንት እምነቱ ነው። በየትኛውም አገር ብንሄድ ኦርቶዶክስ አደባባይ ላይ ወጣ ወንጌል ስትሰብክ አይተን አናውቅም። ብናይም በጣም በረጅም ጊዜና በተወሰነ ነው። ብዙውን ጊዜ የሚታወቀው ወንጌልን ሲሰብኩ ክርስቲያኖች ወይም የፕሮቴስታንት እምነት ተከታዮች እንደሆነ ይታወቃል። ከሰሞኑ ግን አንድ ክስተት ተፈጥሮ አይተናል። ይህም የተፈጠረው ክስተት ምንድን ነበረ? ኦርቶዶክስ ወንድሞች መጥተው ጴንጤ ወንድሞች በሚሰብኩበት ቦታ ግብ በሚመስል መንገድ በተመሳሳይ ቦታ ላይ ማርያም ታማልዳለች የሚል ወይም የራሱ ወንጌል ይሁን አልገባኝም፣ ያው ወንጌል ስለ ኢየሱስ ስለሆነ በዛ አይነት መንገድ ከነርሱ እኩል በተመሳሳይ የድምፅ አቅም አደባባይ ላይ ሲያውጅ ሰምተናል። እኚህም የክርስቲያን ወንድሞች ወንጌልን እየሰበኩ አይተናል። ዋን ሳይድ ደግሞ ከምቃረናቸው ሀሳባቸውን ማልደግፍበት ሞቲቭ ሆን ብለው አንዳንዴ የምሬን ነው እኔ በቅርብም ስለማውቃቸው አንዳንድ እኚህ ወንጌል የሚሰብኩ ልጆች ግን ሞቲቫቸውን ቀረብ ብላችሁ ብትረዱና ብታስቡ እግዚአብሔር ይገስጻችሁ የምትላቸው አንዳንድ ወንጌል የሚሰብኩ አሉ። ሞቲቫቸው ወንጌልን ማዳረስ ሳይሆን የሚያገኙት ነገር ስላለ ነው። ከሰማይ ክሬዲት ጠብቀው እንዳልሆነ በግልጽና በድፍረት መናገር ይችላል። ሞቲቫቸው ይህንን በተለይ ይሄ ቪዲዮ የሚቀርጹበት ሞቲቭ ወንጌልን ለብዙሃኑ ከማዳረስ አንጻር ሳይሆን
ኔጌቲቭ የሆነ ሞቲቭ ነው ያላቸው። ኔጌቲቭ ስላቸው የእግዚአብሔር ወንጌል እንዲዳረስ ሳይሆን ከዛ ውስጥ የሚያገኟት ለራሳቸው ለኪሳቸው የሚሆን ፍራንክን ከማግኘት አንጻር ሞቲቫቸው የተጣመሙ አሉ። በድፍረት መናገር እችላለሁ። ሐሳባቸው ኔጌቲቭ የሆነ ይሄን ግብግብ ለነሱ የብዙ ላይክ እና በላይኮች ውስጥ የሚመጡት ወይም በብዙ እይታዎች የሚመጡትን የገንዘብ ጥቅማ ጥቅሞችን በማሰብ ብቻ ጭንቅላታቸውን ለነሱ ጥቅም ብቻ ሽፍት ያደረጉ አሉ። ወንጌልን የሚሰብኩት በተለይ ስልካቸውን ቀርጸው ወንጌል የሚሰብኩት ልጆችን ስታዩ ሀፍ እንድታምኗቸው በድፍረት እናገራለሁ። ሞቲቫቸው ከመቅረጽ አኳያ ሞቲቫቸው ወንጌልን መስበክ ብቻ ሳይሆን በዛ በቀረጻ ውስጥ የሚያገኟቸውን ሳንቲሞችን ካልኩሌት ያደርጋሉ። ላይቭ ላይ ማታ ገብተው ሲያገለግሉ የሚያገኟቸውን ጥቅም አስበው እንጂ ይሄ ቪዲዮ ቫይራል ይወጣል እንጂ ይሄ ቪዲዮ የሰበኩት የቀረስኩት ቪዲዮ ብዙ ሰዎች ጋር ደርሶ የእግዚአብሔርን ወንጌል ይሰማሉ የሚል 100% ሞቲቭ የለም። የሆነ ልቡ የራራ እውነት መስሎት ልቡ የራራ አንድ ሰውን አገኛለሁ ገንዘቡን እቀበለዋለሁ በሚል የተመታ ሐሳብ የሚመጡ ብዙ ወጣቶች አሉ። የምሬ ነው፣ እንዳትሸወዱ። ዋን ሳይድ ያው በአንድም በሌላ መንገድ እግዚአብሔር ትውልድን ወደ ራሱ ያስመልጣል። አሪፍ አፕሪሼት የማደርግበት ሳይድም ቢኖር ሞቲቫቸው 100% ወንጌልን መስበክ ሳይሆን ኢንካም ማግኘት ነው። እግዚአብሔር ነው ምላችሁ ኢንካም ማግኘት ነው። ከዚህ ልጅ ጋር ግብ ገብቶ አብሮት እየተፎካከረ የሚሰብከው አንዳንድ አሉ የማያስተውሉ ክርስቲያን ወይም የፕሮቴስታንት እምነት ወይም በሌላው እምነት ውስጥ ያሉ የማያስተውሉ ኮንሸስ ሆኖ ለምን ብለው የማይጠይቁ የሚያደርጉት ነገር ሁሉ የወንጌል ልብ ያላቸው የሚመስላቸው ለነዛ ኃይሎችን እያደራጁ እንደሆነ እንድታሰቡ ፈልጋለሁ። በሌላ በማንም የለም ካለ ወዳጄ ስዕል አያድንም፣ ማርያም አታድንም፣ መላእክቶች አያድኑም። የሚያድን የእግዚአብሔር ልጅ የእግዚአብሔር በግ ኢየሱስ ክርስቶስ ብቻ ነው። ኑ ወደዚህ። በነገራችን ላይ ወንጌል ሲናገር ራሱ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ብቻ እንደሆነ ነው መጽሐፍ ቅዱስ የሚናገር። ወንጌል ግብግብ አይደለም፣ ወንጌል ጸብ አይደለም፣ ወንጌል ጉድ ኒውስ ነው። መጽሐፍ ቅዱስ መልካም የምስራች መሆኑን ነው የሚናገረው። ወንጌል ለዓለም ሁሉ የተሰጠ ደስ የሚል ዜና የሚያሳርፍ ዜና፣ ኃጢአት ውስጥ ያሉትን ድካም ውስጥ ያሉትን የሚያሳርፍ እንጂ ኔጌቲቭ ሞቲቭ አይደለም። በእውነት የምሬ ነው። ይሄን ልጅን አሁን በሱ በሚሰብክበት ሞቲቭ እየፈለገ ቢመጣ ልቡን ሊያሸነፍ አይችልም። ስዕል አድንም፣ ማርያም አታድን፣ መላእክቶች አድኑ፣ ኔቨር። የዚህ ልጅ ልብ እየደነደነ እንጂ እየተሸነፈ አይመጣ። የምሬ ናችሁ። ልጁን አሁን በዚህ አይነት መንገድ በፍጹም ሊያሸንፈው አይችልም። እና ለዚህ ነው ሞቲቫቸው ኔጌቲቭ ነው የምለው ከሚያገኙት ኢንካም አንጻር እንጂ ልባቸው ተሸንፎ እንዳልሆነ እንድታስተውሉ እፈልጋለሁ። ከዛ አንጻር ልክ አይደለም እያደረገ ያለው ሞቲቭም ጤነኛ አይደለም። በአንዳንድ ፋይሎችም እንግለጣቸው ብንል የብዙ እህቶቻችንን ስክሪንሾት እናውጣ ብንል ስለነዚህ ልጆች ብዙ ኔጌቲቭ ሀሳቦችን ማግኘት እንችላለን። ብቻ በአንድም በሌላም እነዚህ ልጆች ሞቲቫቸው ጤነኛ አይደለም። ብዙ ስክሪንሻቶች ማውጣት እንችላለን። ከምናውቃቸው እህቶች ጋር ያወሩትን ሜሴጆችን ከሞቲቫቸው ጤነኛ አለመሆኑ ውጭ ሀገር ያሉ ሴቶችን የሚያወሩበት መንገድን ስክሪንሻቶችን ብንለጥፍላችሁ እንዲህ ነው እንዴ ብላችሁ እስክትገረሙ ድረስ አይነት ኔጌቲቭ ማይንድ ሴት ያላቸው መሆኑን በድፍረት መናገር እችላለሁ። ወደ ቪዲዮአችን እንቀጥል። ወንድሜ ምክር ከሴት መቀበል የምትፈልግ ከሆነ ፍቅረኛ ለመያዝ አስበ ወይ ፍቅረኛ ያለህ ምክር ከፈለግ እኔ ልንገርህ። ይኸውልህ ፍቅር ዝም ብሎ ወደድኩሽ ማሪ ያፈቀርኩሽ ልቤ ማለት አይደለም። እሺ ፍቅር ኃላፊነት ነው። ፍቅር ወደ ትዳር የሚበቃ ነገር ነው፣ ጊዜ ማሳለፊያ አይደለም። ስለዚህ ይኸውልህ አንዲትን ሴት ልጅ አፍቅሬያታለሁ። ማፍቀር ተፈጥሯዊ ነው። አፍቅረ ግን የፍቅር ጥያቄ ስትጠይቃት የኔ ሁኚ ስትላት ኃላፊነት አለብህ። እሷን የመንከባከብ የመውደድ ከዛ ደግሞ ይኸውልህ እሷን የመጠበቅ ከራስ ስሜትም የመጠበቅ ወጥቷል አይደለ? ሴትነቷን ያለ ማሳጣት ኃላፊነት። እቺ ልጅ በኋላ ቤት ገብታ ልጅ ትወልዳለች። ልጅህን በምታሳድግበት መንገድ ነው እሷን ትሪት ማድረግ ያለብህ። ይህንን ማወቅ አለብህ። እቺን ልጅ የኔ አጋር ሁኚ ስትላት
ገብቷል? ካልኩሌት አድርገህ ለዚህ ልጅ የምትሰጣትን ህይወት አስበህ ህይወቷን አታበላሹ። በቃ አስበህ ግባበት። ኃላፊነትን ማውጣት የምትችልበት ሁኔታ ላይ ነው ያለው። ጥሩ ህይወት ልሰጣት ትችላለህ ወይ? ከአባቷ ቤት ከሞቀ ቤት ሳይኖራቸው ካሳደጓት ቤት ስታወጣት አንተ ምን ትሰጣታለህ? አይኑ ፍቅር አለ። የራስህ ስታደርግ ሪሌሽንሺፕ እና ፍቅር በጣም የተለያዩ ነገሮች ናቸው። ከሪሌሽንሺፕ ደግሞ አድጎ ቤት ስትመሰረት ለትዳር ስትመሰረት ደግሞ እሱ ደግሞ ከፍ ያለ የተለየ ነገር ነው። ኃላፊነት ወደፊት አለ። ለዛ ኃላፊነት ሁሌም ብቁ መሆን አለብህ። ሁሌም ከሴቷ የተሻልክ መሆን አለብህ። ሁሌም ራስ ላይ መስራት አለብህ። ወንድ መሆን አለብህ። የዛኔ ሴት መሆኑ አይቀርም። ኃላፊነት በጣም አለብህ። ፕሮቫይደሩ ቤቱን ፕሮቫይድ የምታደርገው ገንዘብ ብቻም አይደለም። በብዙ መንገድ ሴት ልጅን አያያዝ ራሱ አይምሮዋን፣ አስተሳሰቧን በብዙ ነገር በጣም ከባድ ነገር። ሴቷ መገዛት ሰሚት ማድረግ በጣም ኢዚ ባይዘው አንተ ላይ በጣም ይጠበቅባል። ራስ ላይ ስራ ወንድምየው፣ ራስ ላይ ስራ። የዚህ ልጅ ቪዲዮ አየውኝና በጣም ወደድኳት። በጣም ተመቸችኝ። አሪፍ ልጅ ናት። ማቹሪቲ ደስ ይላል። ግን እሷን የሷ ጓደኛ የምትሆን ወንድም ብዙ እንደሚጠበቅብህ ለሷም ብቻ አይደለም ሁላችንም ወንዶች ብዙ ማስተዋል ብዙ ጥበብ እንደሚያስፈልግን ኖቲስ ያደረገችንም ይመስለኛል። ጥሩ ሐሳብ፣ በእውነት ጥሩ ሐሳብ። ልጅህን በምትንከባከብበት መንገድ አሁን ጓደኛ የሆነችውን ወይም እጮኛ የምትሆነውን ሴትን ሚስትህን ትሪት ማድረግ እንዳለብህ ኢቭን ከራስህ ስሜት ከራስህ ባህሪም ተነስተ የራስህን ባህሪና ስሜት በመግታት ከብዙ አይነት መንገድ ትሪት ልታደርጋት እንደሚገባ እያስተማረች ነው። ጸዴ ሐሳብ ነው ያነሳችው። አንቺን ያገባ ዋን ሳይድ ካደለ ዋን ሳይድ ደግሞ በጣም ብዙ ኤክስፔክቴሽን ይጠበቃል ከሱ። በጣም ብዙ ይጠበቃል። ይሄምሬ ነው ምንሽ በጣም ብዙ ይጠበቃል ከሱ። ለምን ይሄንን አልክ ካልሽኝ ይሄንን ብዙ ወንዶች የሚስማሙበት ብዬ አስባለሁ። ብራቮ፣ ጸጋ ይብዛልሽ። እውነት አመለካከትሽ ደስ ብሎኛል። እንዴት የሚያስደነግጥ ነገር ነው በቴሌቪዥን ስክሪን የሚታየው። ነብይ ተብለው የሚመጡ ሰዎች የሚናገሩት ፈጽሞ መጽሐፍ ቅዱስም በሰውም ህሊና እንኳን ለመቀበል የሚከብድ አሜን እያለ ሰው እንደዚህ እያለ የሚቀበለው ነገር ምን አይነት ህዝብ ነው እየፈራ ያለው? ጉባኤያችን ውስጥ ያለው ጉባኤ ውስጥ እነሱ ጋር የሚሄደው ምን አይነት ህዝብ ነው ብለን እስክንጠይቅ ድረስ የሚያደርግ ነገር ነው እየተናገሩ ያሉት። ስለ ኃጢአት፣ ስለ ክርስቶስ መስቀል፣ በእግዚአብሔር ስላለው ጽድቅ አይደለም የሚናገሩት፣ ስለ ገንዘብ ነው የሚናገሩት። ሌላው መጠየቅ ያለብን ጥያቄ እንዲህ ነቢያት ከበዙ በኋላ ቤተክርስቲያን ተከበረች ወይ? ቤተክርስቲያን በጽድቅ ታወቀች ወይ? ቤተክርስቲያን ተከበረች ወይ? መቀለጃን እንዲሆን ነው። በቲክቶኩ በምኑ ዋና ጆክ የሚሰራው በማን ነው? እነዚህ ነቢያቶች በሚሉት በሚሰሩት አይደል እንዴ? አጎትህ እንትና ማን ነው ምናምን ይላል። ከሰው አጣርቶ መጥቶ አጎቴ አው ይላል። የቤተሰቡ ስም ሲጠራ እንትን የሆንክ ምናምን በቃ አስጨፍረው ምንም ጠብ የሚል ወደ ክርስቶስ የሚያቀርብ ህይወት የሚሰጥ ነገር ሳይናገሩ የሚሄዱ ህዝቡን ግን የሚዘርፉ ሰዎች የበዙበት ዘመን ላይ ነው ያለ ነው። ስለዚህ ቃለ ሕይወት መንፈስን ትቃወማለች ይባላል። በመንፈስ ቅዱስም ነው ሁሉ አመጽ የሚሰራው እግዚአብሔር ተናገረኝ በሚል ነው። ሰውን ሌባ ሆኖ ሰርቆ ያመጣውን ብር ቢሰጥ እኮ አንተ ለምን አመጣ አይለውም። የትም አርጎ ያምጣ ብቻ ገንዘቡን መቀበል ነው። በጽድቅ እንዲሰራ አይበረታታም። ስራ እንዲሰራ አይበረታታም። ወጣቱ የእግዚአብሔርን በረከት ቁጭ ብሎ በዚህ እቺ ግንቦት አይደለች ይላል ይመጣና ይሄ ወር ሳያልቅ አስገራሚ አካውንታችሁ ውስጥ ብር ይገባል ይላል። ከየት መቶ ነው የሚገባው? ቁጭ ብሎ ሰው ሳይሰራ በቅዠት እንዲኖር በማድረግ እነሱ ገንዘባቸውን የሚሰበስቡ ሰዎች ናቸው። ስለዚህ እኔ እንደ ቃለ ሕይወት ብቻ ሳይሆን መላው ወንጌላዊ አማኝ የሚባለው ሁሉ እዚህ ላይ እነዚህን ዘምቶ ስርዓት ማስያዝ ካልተቻለ በስተቀር በጣም ብዙ ውንብድና እያደረሰ ያለ ነው። በደንብ
ግልጽ የሆነና ሁላችንም ልንስማማበት የምንችልን ሐሳቦችን አንስተዋል። የቃሪዮት ቤተክርስቲያን አስተማሪ ነው። እዚህ ጋር ወንድማችን ደግሞ ሜንሽን ያደረገው ርዕሱን የነቢያት ወንብድና ይላል። በነገራችን ላይ እኔ በነቢያት አገልግሎት ነቢይ በዚህ ዘመን አለ ብዬ አላምንም እና የነቢያት ውንብድና ምን ይላል? የነቢያት አገልግሎት ከመጣ በኋላ ቤተክርስቲያን ተከበረች ወይስ ተዋረደች የሚለውን ሐሳብ እየተናገረ ነው። ቀልቤንም የሳበው ቦታ ነውና ቤተክርስቲያን አልተከበረችም። ምክንያቱም ሁሉም በየፈለገበት ቸርቹን ከፍቶ ማገልገል የጀመረበት ቸርቹን ከፍቶ ነው ያልኳችሁና በዛ ልክ ቤተክርስቲያን የተዋረደችበት የፈለገውን የራሱን ሐሳብ ጽድቅ አያወራም፣ ስለ እግዚአብሔር መንግስት አያወራም፣ ስለ ኃጢአት ክፋት አያወራም። ብቻ የሚያወራው ስለ ገንዘብ ነው፣ ስለሚያባረክ ነው፣ ስለመትረፍረፍ ነው። የሰው ፐርሰናል ድካም አይመለከተውም። በምንም አይነት መንገድ ውስጥ ይለፍ አይመለከተውም። ግን ትርፍ የሌለው ወይም ደግሞ እግዚአብሔር የማይከብርበትን መንገድ እንድንሄድ እያደረጉን አሁን ላይ ያለው የነቢያት አገልግሎት የምሬ ነው። ሁሉም በምትል ቁጭ አድርገው የመንፈሳዊ ሐሳብን ብታወራቸው እኔ አይመለከተኝም፣ እኔ በመገለጥ የማያገለግል እንጂ ያንተን የመጽሐፍ ቅዱስ የቴዎሎጂ እውቀት ለእኔ ምንም አይጠቅምኝ የሚሉ ትዕቢተኞች የበዙበት ዘመን ነው። አንዳንድ ቅንም አገልጋዮች እንዳሉ መዘንጋት አልፈልግም። ታይትላቸው ባይመቸኝም ግን ጥሩ የሆኑ አንደርስታንዲንጋቸው አሪፍ የሆኑ አገልጋዮች እንዳለ እነሱ ደግሞ ያው ነቢያት በሚለው ሁሉም ተጨፍልቀው ስለሚጠሩ ለነሱም ክብር እንዳልሆነ በዚህ አጋጣሚና ታይትላቸውን ቢያነሱት ጥሩ ነው ብዬ እናገራለሁ። ነቢይ እከሌ ከሚባሉ ጥሩ አስተምሮ ጥሩ ባህሪ ጥሩ ፐርሰናሊቲ ያላቸው ነቢይ የሚለውን ካባ ለብሰው ከነሱ ጋር እኩል ሲተቹ ማየት ስለሚደብር ስለሌለም የነቢያት አገልግሎት በዚህ ሲዝን ስለሌለም ቢያነሱት የሚል ሐሳብ አለኝ። እግዚአብሔርን ፈርቼ ነው እንጂ ታራቦኛ አይደለም። እንዳንተ አይነት ሰገጤ ደግሞ ሰገጤ ብሎ እየሰደበው ስማ 8 ቤት ገዝቼ እኮ 12 ቤት የሸጥኩ ሰው ነኝ። በኮሪደር የሚፈርስን ቤትንና ኦቨርላፕ የተደረገ ካርታ ያገናኘኛል። ምን አይነት ሰው ነው ግን? እሱን ሰውዬ ወለ 200,000 ብር ስጠው፣ ለዛ ለሌላው 100,000 ብር ስጥና አሰናብትልኝ። ምንድነው? ቆይ አዳም ዲያሊሲስ ስለምታደርገው ዶሮ ማብራሪያ ፈልጋለሁ። የምን ዶሮ ነው? የምን ዶሮ አይደለም። የምን ዶሮ ነው? ስማ ስለ ኳትሪሊየን ብር አካውንቴ ውስጥ ስለገባ ማብራሪያ ፈልጋለሁ። ነው ላብልስላችሁና ከዚህ በፊት መድረክ ላይ ይሄ አሁን ኳትሪሊየን ብር ያለው አካውንት ውስጥ ገንዘብ እንዲገባ ተነብይላለሁ ብሎ ነገረውና አካውንት ውስጥ ገንዘብ ሳይገባ ቀረ። አካውንት ውስጥ ምንም አይነት ገንዘብ ሳይገባ ቀረ። አገልግሎቱ ላይ ስንት ብር እንዲገባልህ ትፈልጋለህ? ሚሊዮን ላስገባል አልፈልግም። እሺ ቢሊዮን አልፈልግም። ትሪሊየን 4 ትሪሊየን አልፈልግም። ቢል ጌት አላቸው ኳትሪሊየን ይሆንልኝ የእግዚአብሔር ሰው ብሎ ኳትሪሊየን ብር ይገባላል አምኛለሁ ሂዳለው። ከዛም በኋላ ያለውን ገንዘብ ለቤተ ክርስቲያኑ ሰጥተው ሄደ ማለት ነው። እና ሄዶ ባንክ ቼክ ያደርጋል። ባንክ ገንዘቡ አልገባለትም። ከዛ አሁን ተናዶ ነው አንተ ሰገጤ ማልፎግር ብሎ ቀን ጠብቆ ስለ ኳትሪሊየን ብሩ እናወራለን እያለው ላንተ ምን እንደሚያስፈልግ ታውቃለህ? የእግዚአብሔርን ቃል ከፍቶ የእግዚአብሔር ቃል እንዲህ ይላል የሚለው ሳይሆን እንደ ሕፃን ልጅ የወላጅ ክትትል አይለየው የሚለው ለጊዜው ላንተ ወደ እሳት የሚሄድ ሕፃን ልጅ የምሬን ነው። በነገራችን ላይ አንዳንድ ነቢያቶች አያውቁም፣ ቁጥር አያውቁም። በስነ ስርዓት ቁጥር ጻፉ ብትላቸው በተለይ ቼክ ላይ ደሞዝ ደርሰው ምናምን ቼክ ላይ ገንዘብ ቁጥር ጻፉ ይባሉ አያውቁም። የሚፈርሙት ራሱ አንዳንዶቹ በጣት አሻራ ነው። በጣም ትልልቅ ነቢይ የምትሏቸው ራሱ የሚፈርሙላችሁ በጣት አሻራ ነው። አልተማሩም ነው። አንዳንዶቹ ዝንጀሮ ሲጠብቁ ከነበረበት መተው ነው ወንጌል በሚል ከበር የራሳቸውን ቢዝነስ የከፈቱትና አካውንትን እናበዛላለን 100 ሚሊዮን ይገባልሃል የሚሉ ሁላ አቁም። ቁጥር ራሱ በስነ ስርዓት አቁም። 15 ዜሮ ሲጨመር እያለው 100 ሺህ ለመሆኑ አንድ ቁጥር ላይ 15 ዜሮ ሲጨመር ስንት ነው?
100,000 ነው። 100,000 ነው። 100,000 ኳትሪሊየን ለመሆኑ ኳትሪሊየን ኢትዮጵያ ንግድ ባንክ አለ ወይ? እግዚአብሔር ነው። ባለፈው አንደኛው የሆነ ጆይ ጭሮ የሚባል ነብይ ጋር በቃ ቁጥር የሌለው ገንዘብ ገባልኝ 100 ቢሊዮን ምናምን ብር ገባልኝ ያለ። አሁን ያሳሉት ንግድ ባንክ ራሱ ኳትሪሊየን የለው። የዚህ ያክል ጭፍን ማስተዋል የሌላቸው ናቸው አንዳንድ አገልጋዮች። እግዚአብሔርን ነው የምላቸው። ምንም ማስተዋል ቁጥር ራሱ በስነ ስርዓት የማያውቁ ንግድ ባንክ የሌለውን ገንዘብ አስገባልሃለሁ የሚለው እግዚአብሔር ምን ይሳነዋል? እግዚአብሔር የመርህ አምላክ ነው። እግዚአብሔር ሉዓላዊ ነው። ኦፍ ኮርስ እግዚአብሔር ሉዓላዊ ሲሆን ግን በዘፈቀደ ይሰራል። እግዚአብሔር ሉዓላዊ ስለሆነ እንደወደደ ያደርጋል ሳይሆን በጽድቅ እና በትክክለኛ መንገድ ነገሮችን ያደርጋል እንጂ በዘፈቀደ እንደፈለገ ከምድር ሕግ ውጪ ሊሆን ከሚችል ነገር ውጪ ያለ አግባብ አያደርግም። እግዚአብሔር ሲሰራ በትክክለኛና በጽድቅ መንገድ ነው እንጂ ሉዓላዊነቱን የሚገልጠው ኦድ በሆነ ነገር የእግዚአብሔርን ባህሪ ሊገልጥ በማይችል መንገድ ነገሮችን አይገልጽም። መንገድ ኢየሱስ ብቻ ነው የሚለው መናገር በቂ ነው። እኔ በዓለም ላይ ያለው የሌለብኝን ዕዳ ነው የጨመርክብኝ 60 ሺህ ብር። ስለ ኢየሱስ ወንጌል መናገር ብቻውን በቂ አልነበረም ወይ? አንድ ኳትሪሊየን ብር ገብቶልሃል ብሎኝ ስጠይቃቸው 3 ቀን ታስሬ አጭበርባሪ ነህ ተብዬ እናት እግዚአብሔርን ይችላሉ። ሮቦት ሚኒስትሪዎች ይችላሉ። ከበፊቱ ያነሰ ኢነርጂ አይደለም። አሁንም በበፊቱ በጥሩ አቅም እየሰሩና ደስ የሚል የሚያዝናና ቪዲዮዎችን እየሰሩልን ነውና በጣም ቴንኪው ማለት እንወዳለን። እነሱ ነው ዕዳ ከመክተቱም ባለፈ የእስር ቤት 3 ቀን ታስረን የወጣሁት እያለ ነው። ዝም አልልም፣ አመሰግናለሁ፣ ለጌታዬ ክብርን እሰጣለሁ፣ የጠላንን ምናምን ብዬ ላመስግነው ላክብረው። ዝም አልልም፣ አመሰግናለሁ ብቻ አይደለም፣ ዝም አልልም፣ እመሰክራለሁ። ለምን አይሆንም? ዝም አልልም፣ አገለግላለሁ። ለምን አይሆንም? እግዚአብሔር አይሸወድም። የሆነ በቃ የሚያባብል የሚጣፍጥ ቃሎች ሞልቷል እኛ ጋር ብታዩ፣ በጣም የተቀባቡ ቃሎች በጣም እኛ ጋር በሽ ናቸው፣ ሞልተዋል፣ ብዙ ናቸው። እንደዛ አድርገን አጨብጭበን አሸብሽበን ዘለን ምን ተጫዋጭሆን እንሄዳለን። ሀባ አንድ ነፍስ በአመት ኢየሱስ ክርስቶስ ያድናል ብለን አንናገርም ለአንድ ሰው። ታምራት ኃይሌ ዘማሪ ታምራት ኃይሌ ምን እያለ ነው እዚያ? ዝም አልልም አመሰግናለሁ ለጌታዬ ክብርን እሰጣለሁ ካለ በኋላ በመሃል ላይ ያነሳት ወሳኝ ሐሳብ አለች። እግዚአብሔርን በጥበብ ቃልና በሚያባብል ቃል ልንሸውደው አንችልም እያለ ነበርና የምሪ ነው። አንዳንድ መዝሙሮቻችን ራሱ ከእግዚአብሔር ቃል አንጻር ሊቃኙ ይገባል ብዬ መናገር እፈልጋለሁ። ምክንያቱም ለምን መሰላችሁ? የጥበብ ቃላት ወይም ደግሞ የሰውን አንጀት የሚበሉ ቃላት ሁሉ የእግዚአብሔርን ሐሳብ ይናገሩ ማለት አይደለም። ስንሰማቸው ደስ ይላሉ፣ ልባችንን ይበላሉ፣ ኢሞሽናል ያደርጉናል። እግዚአብሔር ግን የለም። የምሬ ነው። እግዚአብሔር ግን የለም፣ ጭራሹን አያውቀውም። ይሄንን መዝሙር እንዳንድ እንደዚህ አይነት መዝሙሮች ስላሉ ክርስቲያኖች ስለምንዘምረው መዝሙሮችን መጠንቀቅና ማስተዋል አለብን ብዬ መናገር እፈልጋለሁ። በተግባር ሊገለጥ የሚገባና እግዚአብሔር ሊያከብር የሚገባ መሆን አለባቸው። ሲጀመርም አንዳንድ መዝሙሮቻችን ፐርሰናል ላይፎቻችንን የማይናገሩ መሆን አለባቸው ብዬ አስባለሁ። ያ ሳምበዲም ስለ ፐርሰናል ባለፈበት ነገር መዝሙር ከዘመረ ብቻውን እየዘመረ ይቀጥል፣ እኛን አይመለከተንም። እግዚአብሔርን ሊያከብር ይችላል። እኔ ያ ሰውየው እግዚአብሔርን ባከበረበት መዝሙር እኔ ላከብር አልችልም። ለየቅል ነው እሱ ያለፈበት መንገድና እኔ የማልፍበት መንገድ ለየቅል ስለሆነ አይሆንም። አንዳንድ መዝሙሮቻችን ላይ ስቴጆች ላይ የሚዘመሩ መዝሙሮችም ራሱ እግዚአብሔርን የሚያከብሩ የአምልኮ እግዚአብሔርን የምንባርክበት እግዚአብሔርን የምናመሰግንበት መዝሙር እንጂ የአንድ ሰው ፐርሰናል ላይፉን የዘመረው መዝሙርን ለጉባኤ ለሕዝብ መዘመር አለበትም ብዬ አላስብም። እና ከዚህ አንጻርም አንዳንድ መዝሙሮቻችን መካኘት አለባቸው። ምክንያቱም እግዚአብሔር የሚባልን አምላክ ነው የምናመልከውና
እግዚአብሔር የሚባልን አምላክ እያመለክን እስከሆነ ድረስ እግዚአብሔር ሊመለክ በሚገባው ትክክለኛ መንገድ መመለክ አለበት። በጣም ይገርማል። እመቤቴን እንደዛ እንዳላሞገስካት በእመቤቴ እንዳልነገድክ ለካ ለብር ነበር እንደ የመጣኸው ወደ ኦርቶዶክስ ለብር ነበር ማለት ነው። እኛ መቻወቅን ደግሞ መዝሙርህን ስንወደው እስቲል እስካሁን ድረስ እኔ ያንተን መዝሙር ነበረ መጽሪያ እንኳን የማደርገው። በጣም ይገርማል። በእመቤቴ ነግደህ ስትከስር ነው ላሽ ብለህ የገባው ዓርብ ሮብን መጾም ስለማትችል ኦርቶዶክስ እኮ 40 ቀን 40 ሌሊት እየጾመ የሚጾም ነው። መጸለይ መስገድ ስለማትችል ለምን ወገብህ አይሰራማ? በምግብ ተመቷል ወገብህ እንትን አለ ሞራ ደፍኖታል ወገብህን። ምን ሆነህ ነው ማርያምን የምትሳደው? እንደውም ቪዲዮ ለቅቅ ያለው ምድረ ኦርቶዶክስ ገብታችሁ ሼር ኮፒ ሊንክ ፎሎወር አርጉኝ እባካችሁን። ይሄ ፈሳም የሆነ አጋሰስ ሆዳም ካርሳም ነክ። እሺ ኦርቶዶክስ እኮ ትጾማለች ትጸልያለች። ምን አርገንህ ነው እንደዛ ስንንከባከብ ላጥ ብለህ ሄደህ የሰው ስም የምታወጣው? ደግሞ ትላለህ ዋቃ ክፍት ነክ። እሺ የማርያምን ስም ብታነሳ ይኸውልህ ታግሰውካል ባንጋዘው ነው የሚመጡልህ። ተጠንቀቅ። የማርያምን ስም አታጥፋ። እሺ ምን አረገች አኖረች ካለ ዲላ እኮ ምን ሰርተክ እንደወጣህ እኮ በትክክል አውቃለሁ። ስማኔ የርጋለም ልጅ ነኝ። ዲላ መላለሳለሁ። ዲላ ምን ሰርተክ እንደወጣ በትክክል እንተዋወቃለን። እሺ በጣም እንተዋወቃለን። ስለዚህ እዚህ መጣክ ሶሆንክ ኦርቶዶክስ ሆንክ ሶሆንክ። ከዛ ለቢዝነስ ደግሞ ወደዛ ላሽ ብለ ገባ። ጥለህ እስከወጣህ ድረስ ነጠላችንንም ቀሚሳችንንም መጠቀም አችልም። ግን እንትኑን ታውክ እንጂ የኛን ክትትሉን ታውክ እንጂ እየተጠቀምክ ነው ያለው። ነጠላ ለብሶ ይመጣሉ ባንተ ፕሮግራም፣ ቀሚሳቸውን አስረዝሞ ይመጣሉ ባንተ ፕሮግራም። ብትተች የማይገባክ በጣም የምትገርም ነጠላውንም ቀሚሱንም ስቶፕ። እቺ እህታችን በትዝታው ሳሙኤል ላይ ያላትን ቅሬታና ሞቲቭ ሆዳም ወይም ራስ ወዳድ እያለች የተናገረች ነበር። በነገራችን ላይ ትዝታው ሳሙኤል ተሳሳተ፣ እሺ ተሳሳተ ብለን እናስብ። ያው በእናንተ ማይንድ ሴት ውስጥ ሆኜ ለማሰብ ልሞክርና ማለት ነው። እኔ ክርስቲያን ነኝ፣ ፕሮቴስታንት እምነት ተከታይ ነኝና በእናንተ ማይንድ ሴት ውስጥ ሆኜ ላስብ፣ ወይም በዚህች እህት ወይም እህት ልበል እንግዲህ በዚህች እህት ማይንድ ሴት ውስጥ ሆኜ ላስብና አሁን የተናገረችው ነገር በሙሉ ስህተት ነው። የኦርቶዶክስን ማንነት የማያከብር ነው። ኦርቶዶክስ ተሳዳቢዎች አይደሉም። ሆዳም፣ ከርሳም፣ ሳምቲንግ የሆኑ ኦድ የሆኑ ቃላቶችን እየተናገረች ነበርና አይወክልም። ዋን ሳይድ ኦርቶዶክስንም አትወኪም። ከም አይደለም ከሚጾም 40 ቀን ከሚጾም ኦርቶዶክሳዊ ይሄ አይጠበቅ። ሮባሮ ከሚጾም ኦርቶዶክሳዊ ይሄ አይጠበቅ። ኦርቶዶክስ ማለት ቃሉ ራሱ ቀጥተኛ ወይም የእግዚአብሔርን ሐሳብ የሚከተል ትክክለኛ ማለት እንደሆነ እናውቃለን። ተስፋ አደርጋለሁ አንቺም ታውቂያለሽ። ከዚህ አንጻር የተናገርሽው ነገር ሁሉ ልክ አይደለም። ማርያምን አልካደም። ክርስቲያን ወይም ኦርቶዶክስ ማለት የፕሮቴስታንት እምነት ተከታዮችም ለማርያም ያለንን ክብር አልቀነስንም። ማርያምን እንወዳታለን። ጌታ እናት እንደመሆኗ መጠን በስጋ የተወለደው የጌታ እናት እንደመሆኗ መጠን ለሷ ያለን ክብር አይቀንስም። ማርያም በስጋ ጌታ ለሆነው ወይም ለክርስቶስ በስጋ ለተወለደው ለኢየሱስ ክርስቶስ እናት ሆነች እንጂ የዘላለም ፈጣሪ የሆነው የእግዚአብሔር እናት አልሆነችም። ክብር በሚገባት ልክ ክርስቲያን የሆነን እኛ ፕሮቴስታንቶች እንሰጣታለን። እንዳንቺ ኔጌቲቭ ወርድ አይቀድመን። የምሬ ነው። ፕሮቴስታንት ኦድ የሆነ ቃል ብዙ ጊዜ አይናገርም። ከተናገርም ብዙ ጊዜ እንተቸዋለን፣ ልክ አይደለም እንለዋለን። አንቺን አፕሪሼት የሚያደርግሽ ሰው እያጠፋሽ ነው ብዬ በድፍረት መናገር ይችላል። ማርያምን ተወጃለሽ። ማርያም ለጌታዋ የታዘዘች ቀን ልጇን ጌታዬ ብላ የጠራች ብጽዕት ድንግል እናታችን ናት። ድንግል ስላችሁ ድንግል ማርያም ማለት ብጽዕት እናታችን ናት። ያከበረችው በእርሱ በኩል የዘላለም ሕይወትን ያገኘች የምንወዳት የጌታችን እናት ናት እና ለእሷ ያለን ክብር ከሰው ወይም ከ1% የተለየ እናት በመሆኗ ማለት ነው። እናከብራታለን፣ እንወዳታለን። አምልኮት፣ ስግደት፣ ክብር የሚገባው ለልጇ ጌታ ለሆነ ላዳነን ለአብ ልጅ ለሆነው ለኢየሱስ ክርስቶስ እንጂ ለእርሷ አይደለም እንጂ ትዝታው ሳሙኤል ላትርፍ ቢል የተሻለ ሊሆን የሚችለው እንደውም በእናንተ ቤት ሳይሆን አይቀርም። የምሬ ነው ብላችሁ እኛ ቤት ፕሮቴስታንቱ ቤት
ገንዘብ ለማግኘት ከናንተ የተሻለም አይመስለኝም። እህቴ ማስተዋል ጥበብ ያስፈልገናል በምንናገራቸው ንግግሮች ላይ። ከዛ አንፃር ማስተዋልና ጥበብ ብትናገሪ አሪፍ ነው ብዬ ልናገር ወዳለው። ጸጋ ምሕረት የማይወሰድ ሰላም ከአንቺ ጋር የሆነ እግዚአብሔር የመንግስቱን ሚስጥር ያብራልሽ ብዬ ስላንቺ ጸልያለሁ። ጸጋ ይብዛልሽ። አልገባንም ገና የነቢያት ዓለም ገና አልገባንም። ምድሪቷ ላይ ባይዘው የነቢይ ዓለም ሪል ነቢያት ይዘውት የሚመጡት ስፒሪት ተገልጧል ብለህ ካልከኝ ገና ነው ገና ነው ገና ነው። ይሄው የተገለጠ እውነት ይሄው ግባና ከአብርሃም ዘመን ጀምሮ ይሄው ፐሩቅ እያዩ መሲሁን እያዩት ይሳለሙት ነበር። ትምህርታቸው፣ ትንቢታቸው፣ መገለጣቸው ትውልዱን መሲሁን እንዲናፍቁና እንዲራው የሚያደርግ ነበር። ይሄን እውነት የጋረደበት፣ ይሄን እውነት የሸፈነበት ይሄው ጌታ ምስክሬ ለዓመታት ምድሬ ላይ ሰርጥሎ ሊሆን ይችላል። ከዚህ በኋላ ግን በእኛ ዘመን፣ ባንቺ ጊዜ፣ ባንቺ ህይወት፣ ባንተ ህይወት እድል ፈንታ የለውም። አታኒያ ላማስ እድል ፈንታ የለውም። ስንት ዘመን ይሄ ተሸፈነብን። ስሜን ጠራ አልጠራ፣ ሚስጥሬን ገለጠ አልገለጠ፣ ተናገረኝ አልተናገረኝ፣ አንቺ ዘጋ አለኝ አላለኝ። አባ አይሰራም። እኛ ክብር የናፈቀን ሰዎች ነን። ህልውናው የራበን ሰዎች ነን። መዓዛው የራበን ሰዎች ነን። ከትንቢቱ በላይ ተናጋሩ ይናፍቀናል። ተናጋሩ ይርበናል። አጂታና ካባስታ ካባንታ ተናጋሪው እሱ ይናፍቀናል። እሱ ይርበናል። ዞር በል ልቀቅ ከሰፈራችን፣ ሂድ ከምድራችን፣ አንፈልግም ለቀይት። አጂና ካዲያላባስ ሰራዊት ተነስቷል። ነጭ ጥቁሩ የማይፈልግ ሰራዊት ተነስቷል። ህልውናውን የሚፈልግ፣ መዓዛውን የሚፈልግ፣ ክብሩን የሚፈልግ፣ የእሱን መገለጥ የሚፈልግ ታየልኝ ወይ ከበረ ወይ። አንዳንድ ሰዎች ኢሉዥን ውስጥ ወይም ደግሞ እዚህ ዓለም ላይ ኤግዚስት ሊያደርግ የማይችልን የሆነ የማይጨበት ነገር ወይም ቅዠት ውስጥ እየኖሩ ያሉ ሰዎች አሉ። የነቢያት አገልግሎት ገና አልተገለጠም፣ ይገለጣል፣ እንደዚህ ይሆናል እያሉ ኢሜጅ የማይዳሰስ ነገር፣ ቅዠት የሆነ ነገር ሁሌ ተስፋ እንድናደርግ እውነትም እንዲመስለን ያደርጋል። ነገር ግን የለም፣ ምድር ላይ ኤግዚስት ማድረግ አይችልም። ቅዠት ሁሌም ቅዠት ነው። በህልሙ አንድ ሰው ሲንፈራገጥ ቢያድር ያ ያለመው ነገር ጠዋት ላይ አይሆንም። ቅዠት ሁሌም ቅዠት ነው። እነዚህ ሰዎች ቅዠት ውስጥ ነው ያሉ። ሪል ምድር ላይ ረግጠው ያሉም አይመስለኝም። መጽሐፍ ቅዱስም በትክክል አያውቁትም፣ አይረዱትም። ምን አይነት ኪዳን ላይ እንዳለን የእግዚአብሔር የኪዳኑ ሲዝን የትኛው እንደሆነ አያውቁትም። በደፈናውና በጭፍን በብዙ ድፍረት ደፋሮች መሆናቸውን በግልጽ የሚያሳዩበት አንዳንድ እውነታዎችን አይተናል። እና ደፋሮች ናቸው፣ ጭፍኖች ናቸው። እና ከዛ አንጻር በቃ የሚናገሩትን ነገር አያውቁም። መጽሐፍ ቅዱስ የሚናገረው እግዚአብሔር ተናግሮ ጨርሷል። እግዚአብሔር የሚናገርበት የነቢይ አፍ አይፈልግም። በዚህ አሁን ባለንበት ሲዝን ላይ እግዚአብሔር ተናግሮ በልጁ በኢየሱስ ክርስቶስ ተናግሮ ሐሳቡን ጨርሷል። የእግዚአብሔር የመጨረሻ መልእክቱ ማን ነበረ? ኢየሱስ ክርስቶስ ነበር። ዕብራውያን ላይ ይናገራል። እግዚአብሔር በነቢያት፣ በሽማግሌዎች፣ በራእይ በተለያዩ አይነት መንገዶች በፊት ለአባቶቻችን ተናገረና አሁን ባለንበት በዚህ ዘመን ደግሞ ለኛ በልጁ በኢየሱስ ክርስቶስ በስተመጨረሻ ተናገረን ይላል። እግዚአብሔር ካሁን በኋላ ነቢይ አይፈልግም። ምንም አይነት ነቢይ የለውም። እግዚአብሔር በዚህን ጊዜ አሁን ላይ የነቢይ ሲዝን የነቢይ ጊዜ ፌድ አድርጓል፣ አውቅቶለታል። የምሬ ነው እላችሁ፣ አውቅቶለታል። ነቢያት አገልግሎታቸውን ጨርሰዋል። ከ2000 ዓመታት በፊት እግዚአብሔር የሚፈጽማቸው የተነገሩ ትንቢቶች ሊኖሩ ይችላል እንጂ አሁን የሚናገረው አዲስ ትንቢት የለም። በልጁ ተናግሮ ጨርሷል። ኢየሱስ ክርስቶስን አይተናል፣ አብን አይተናል። አብን ካየን በኋላ ሌላ የሚነገር ትንቢት የለም። የምሬ ነው። እግዚአብሔር ራሱን ሰውሮ የሚናገረው ሌላ አይዲያም ሐሳብም የለውም። በልጁ በኢየሱስ ክርስቶስ ተናግሮ ጨርሷል። እነዚህ ሰዎች ቅዠት ውስጥ ነው ያሉት፣ የማይታይ ዓለም ውስጥ
የማያውቁት ዓለም ውስጥ መንፈሳዊ ዓለም እያሉ የሚያወሩት ቅዠት ነው። የምሬ ነው፣ ቅዠት ነው። እውነት ዓለም ላይ ያለ ነገር አይደለም። ጸጋ እና ምሕረት የማይወሰድ ሰላም ከሁላችን ጋር ይሁን። ዛሬ የነበረን ቪዲዮ ይህንን ይመስላል። እስካሁን አብራችሁኝ ስለቆያችሁና ሐሳቤን ስለተገራችሁኝ ሐሳባችሁን በኮሜንት መስጫ እንድትናገሩ ሐሳብ የምትሰጡ በጌታ ፍቅር ጋብዛችኋለሁ። የሄኖክ ኤዲት ፕሮግራማችን ነው። ሁላችሁም ቤተሰብ እንድትሆኑ ሰብስክራይብ በማድረግ ከጎኔ እንድትሆኑ ሱፐር ታንክስ የተለያዩ አይነት ጊፍቶችን በመላክ አፕሪሼት እንድታደርጉ ለዚሁ አጋጣሚ ልጋብዛችሁ እወዳለሁ። ሐሳቦቻችንን በግልጽም ለመናገር ስለሚመቸን ማለትም ብዙ ለመስራት ሞራል ስለሚሆነን ሰብስክራይብ፣ ሼር ሜምበር በመሆን አፕሪሼት እንድታደርጉ ነው እየታፍቀር ወዳችኋለሁ። እነግራችኋለሁ። ሐሳብ መስጠት የምትፈልጉ ከሆነ ከታች በማስቀምጥላችሁ አድራሻዎች እኔን ማግኘት ትችላላችሁ። ፕራይቬት አድራሻዎች ነው ያሉኝ። ውስን የሆኑ በግልጽ ላታገኙኝ በአካል ላታገኙኝ ትችላላችሁ። ሐሳባችሁን ግን የምታስቀምጡበትን እነዚህን አማራጮች መጠቀም ትችላላችሁ። አብረን ስለቆየን በጣም ደስ ብሎኛል። ወዳችኋለሁ። ጸጋና ምሕረት ይብዛላችሁ።